ቤተ እምነት ነው እንደማይ አይሰማም እንዴ? አይተሰማለህ? የት ቤተ እምነት ነው? የኔ ድምጽ የተሰማ ክርስቲያን ፕሮቴስታንት ነኝ። እሺ ተባረከሽ ማኪ። አይ ዛሬ ጾም መያዣ ነው። ዛሬ ጾም የሚይዙበት ቀን ሰሞን እንኳን ደህና መጣህ። እንኳን ሰላም ቆያችሁ። ከየት ቤተ እምነት ነህ? እኔ እንኳን በጌታ ነኝ። ዳኒ ሰላም ለማለት ብቻ ነው። እሺ ተባረከሽ። ታምራቱ እንደቀጠለ ነው። ሃሌሉያ። በዚህ ላይ እስኪ ተንቢን አስተምራት። እሺ አይ በቃ ቀና አይደለም፣ ብሩኬ ቀና አይደለም። ከባድ ነው። ምናልባት ከወጣለህ እስቲ ልሞክርልህ። አይ መሲም አቀማመጧ የክርስቲያን ነው። ዳንኤል ብትት ብላ ነው ቁጭ ሶሪ ታፕታፕ ሳለቅ ሳረግ ነው። እግዚአብሔር ይመስገን። ሶሪ የብሩኬ ቀን አይደለም፣ የብሩኬ ቀን አይደለም። አይዞህ ብሩኬ። ኤልያናን ደግመ ሳብካት አንቺ ኦርቶዶክስ ትሆናለች። እስኪ ጌታ እሺ፣ ኤልያና እንዴት ነሽ? እኔ ደህና ነኝ። ሶሪ ሳላውቅ ወጥቼ ተመልሼ ነው የገባሁት። ኦርቶዶክሳዊ አይደለሁኝም፣ ግን ማይደብራችሁ ከሆነ እሺ፣ የአስተያየት ቦክስ አለን እና ምናልባት እኛን የሚጠቅም ከሆነ በአስተያየት ቦክስ ብጽፊልን ይደብርሻል? አይ በፍጹም ችግር የለውም። እንደሱ ማድረግ እችላለሁ። ተባረኪ። እሺ ትእዛዙ 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 እሺ ሌላ ኦርቶዶክሳዊ እሺ በማርያም ምልጃ የሚያምን ኢየሱስ አማላጅ አይደለም ብሎ የሚቀበል ሰው ካለ ፕሊስ አንድ ቁጥር ጻፉልን። አንድ ቁጥር ጻፉልን። ይህ እንግዲህ በጣም ከባድ የቤተ ክርስቲያኒቷ አስተምሮ ነው። ታውቃላችሁ፣ በጣም ከባድ ማለት አንድ ሰው የማርያምን ምልጃ ክዶ ኦርቶዶክሳዊ ኢቨን መሆን አይችልም አይችልም። ይህን ያክል ማለት እሺ ጫላ ናሲ ግባ። እሺ ፊሊሞን ሰላም ነው? ፊሊሞን አቦተዋ በጌታ ያላችሁ እሺ ስክሮል ስክሮል እሺ ኦርቶዶክሳዊ ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ ጋይስ አይሆፕ ብርሃኑ ኦርቶዶክሳዊ ነው። እሺ ብርሃኑ ጫላ ጫላ አንድ ቁጥር ብቻ ነው የጻፍክ ያለው። እሺ ብርሃኑ ብርሃኑ ሰላም ነው? ብርሃኑ እሺ ልደት እንዴት ነበር ዛሬ? እሺ አብርሃም ሰላም ሰላም፣ እንዴት ነህ? ጌታ ይባረክ። እኔ እንኳን በጌታ ነኝ። እንዲሁ ሰላም ልላችሁ ነው። ዳንኤል ሰላም ነህ?
አብርሽ ያንተ ይሻላል። እሺ ደህና ነው ወዳጄ። ጌታ ይባርካችሁ። ብሩክ አሚን። እሺ አብርሽ አብርሽ ሌላ ጊዜ ግን በኮመንት ይደርሰናል። እሺ ሰላምታ በኮመንት ይደርሰናል። እሺ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ምናልባት ዛሬ ልደትን የማርያምን ልደት ያከበረ ኦርቶዶክሳዊ ካለ ብርኬ ቅድም አንዱ ገብቶ አመለጠ። ማርያም የለችኝም ማለት ማርያም የለችኝም ማለት የዛሬው ከባድ ነው። የዛሬው በጣም ከባድ ነው። የዛሬው ከባድ ነው ዳሬ እንኳን በቲክቶክ ሆነ የዛሬው። እሺ ማኪዬ ሰላም ብያለሁ። ጸጋ ይብዛልህ፣ ተባረክልኝ። ስልኬን አስቀምጬልሃለሁ፣ በስልክ አገኘኝ። እሺ በውስጥ ተባረክ ብራዘር። እሺ ሌላ ኦርቶዶክሳዊ አንድ ድምፅ ላሰማችሁ። ዳኒ ሰሞኑን በጣም ያስገረመኝ ድምፅ ነበረ። ልደተ ቃል ከቴዲ ጋር ሲያወሩ አንድ እዚህ ቲክቶክ ላይ አጋንንት የሰፈረበት ሰው ብሎ ነው ቴዲ ንግግሩን የጀመረው እና አጋንንት የሰፈረበት ሰው የሚለው ከክርስቶስ ስም ውጭ በሌላም ስም አጋንንት ይወጣል የሚል ሀሳብ ስላነሳ ነው። አንድ እዚህ ቲክቶክ ላይ ኦርቶዶክስ ሆንኩ የሚል ሰው አለና እሱ እንደዛ ብሎ ስለተናገረ ቴዲ ምን ይለዋል? ልደተ ቃል አንድ አጋንንት የሰፈረበት ሰው አለና እሱ ከክርስቶስ ስም ውጭ በሌላም ሰው ስም አጋንንት ይወጣል ሲል ሰማው ብሎ ነው የሚጠይቀው። ከዛ ወንድማችን ምን አለ? እንግዲህ በዚህ ቀን እኔ ይመስለኛል ሳይቀባባ ነው የወጣው። ሳይቀባባ ከነጠባሳውን ያገኘ ነው መንገድ ላይ። አዎ አለ በድፍረት እና አንድ ድምፅ ላሰማችሁ ፈልጌ ነው። ከዛ ቀጥሎ ያለ ማለት ነው ሪከርድ እንድታደርጉልኝ ፈልጋለሁ። አሁን ማሰማችሁን ድምፅ እዚህ ውስጥ ያላችሁ ክርስቲያኖች በተለይ ቪዲዮ የምትሰሩ ሪከርድ አድርጉና ፖስት እንድታደርጉት ፈልጋለሁ። መጀመሪያ ይህ ሳይቀባባ ወጥቶ አዎ አጋንንት በነ ጴጥሮስ ስም ይወጣል ብሎ የተናገረውን ወንድምና እዛው ጓደኛው ደግሞ አይ አጋንንት የሚወጣው በኢየሱስ ስም ብቻ ነው ብሎ ሲናገር አሰማችኋለሁ። ሪከርድ አድርጉ በደንብ እሺ፣ በደንብ ሪከርድ አድርጉ። አሁን ጥያቄውን ስሙት። የመጀመሪያውን ጥያቄ ስሙ። አንድ አጋንንት ያረፈበት ሰው እዚህ ቲክቶክ ላይ ይታየኛል። እንደውም አንዱ ልጅ አጋንንት የሰፈረበት ልጅ አሁን ጆይ ሲያደርግ እያየሁት ነው። ሐዋርያው ጴጥሮስ አጋንንት ውጣ ምናምን ብሎ ይህ ትክክለኛ ነገር ነው? ኦፍኮርስ ትክክል የሚያደርገውን ነገር ልንገር። ሐዋርያው ጴጥሮስን ያወቀው ከማን አንጻር ነው? ቴዲ ግጥም ሲጽፍ ነው ወይስ ሙዚቃ ሲሞዝቅ ነው? በምንድን ያወቀው? የጌታ ምን በመሆኑን ያወቀው? ሐዋርያ በመሆኑ አይደለ? ስለዚህ ለጴጥሮስ መታወቂያው ማን ነው? ጴጥሮስ ለሚለው ስሙ ራሱ ያወጣለት አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ስልጣን የሰጠው ኢየሱስ ስለሆነ ጴጥሮስ የመታወቁ ሚስጥር ጌታ ስለሆነ በጴጥሮስ ስም ብትል ምንም አይከብድም። ኦፍኮርስ ለምን አይወጣም? ኦፍኮርስ አለ ወንድማችን። ለምኑ ነው ኦፍኮርስ የሚለው? አጋንንት በጴጥሮስ ስም ይወጣል። በቪዲዮ ላድርገው? እሺ በቪዲዮ አደርገዋለሁ። አጋንንት በጴጥሮስ ስም ይወጣል ኦፍኮርስ አለ። የቴዲ ጥያቄ አንድ አጋንንት የሰፈረበት ሰው አለ እንደዚህ ብሎ የሚናገር ነው እና ቴዲ የተናገረው ነገር እሱንም አጋንንት እያለው ነው በተዘዋዋሪ ማለት ነው። እንደዚህ አይነት ነገር አያውቅማ ቴዲ። እሺ ቀጥሎ ያለውን ንግግር ላሰማችሁና ከፈለጋችሁ በቪዲዮ አደርገዋለሁ። እስኪ ይሄን ደግሞ ንግግር ስሙት፣ በደንብ ሪከርድ ይደረግ። አሁን ማሰማችሁን ድምፅ ማለት ነው።
ርዕሱማ የተነሳው ጥያቄ ሆኖ ስለሚነሳ ነው። እዚህ ጉዳይ ላይ ጥያቄ ይነሳል። በማን ስም ነው አጋንንት የሚወጣው? የሚወጣው በቃ በእግዚአብሔር ኃይል ነው፣ በኢየሱስ ስም ነው። በእግዚአብሔር ኃይል በኢየሱስ ስም ብቻ ነው የሚወጣው። በእግዚአብሔር ኃይል በኢየሱስ ስም ብቻ ነው አጋንንት የሚወጣው። ሰምታችኋል? ሰምታችኋል? በእግዚአብሔር ኃይል በኢየሱስ ስም ብቻ ነው አጋንንት የሚወጣው። ይሄ እዚሁ ቴሌግራም ግሩፕ ላይ ያለ ድምጽ ነው። በቪዲዮ ላድርገው፣ በቪዲዮ ላድርገው። እሺ፣ በቪዲዮ ላድርገው። ዳንኤትን ጽሁፍን ብታጠናክረው አሪፍ ነው። ቻሌ አይቻሌ አይቻሌ አይቻሌ። እሺ እስኪ ይኸው ላሰማችሁ። ኔትወርኩ ቪዲዮ ስከፍት እያስቸገረ ነው ያለው፣ አላውቅም። እሺ ላሰማችሁ በደንብ ስሙት። አጋንንት ያረፈበት ሰው እዚህ ቲክቶክ ላይ ይታየኛል። እንደውም አንዱ ልጅ አጋንንት የሰፈረበት ልጅ አሁን ጆይ ሲያደርግ እያየሁት ነው። ሐዋርያው ጴጥሮስ ብሩኬ ጸጥ ብሏል፣ የተሰማ አይደለም ወይ? ጭራሽ አወረደው ብሩኬን፣ ጭራሽ አወረደው። እሺ ቀጥሉ። ማነክ ኖኔም ጫላ። ኦኬ ጫላ፣ ቅድም አንድ ቁጥር እየጻፍክ ነበር። ይሰማል ጫላ? ይሰማል። ይሰማል። እሺ ይሰማል። አይሰማም? እሺ ትሰማለህ። ቆይ አንዴ ብሩኬ ይግባና ቀጥላለህ። ብሩኬ እንኳን ደህና መጣ። አሁን ቀጥል። አዘረገፈኝ፣ አባረረኝ። ቲክቶክ አባረረኝ። እሺ እሺ፣ እስኪ አሁን እንሞክረው እንደገና። ሞከረው እንደገና እና ወደ ውይይታችን እንሄዳለን። እስኪ እሺ፣ እንደገና ሪከርድ ይደረግ። እሺ፣ አንዴ በደንብ አሁን ይሰማል? እስኪ በደንብ ድምጼ ይሰማል? ድምጼ ይሰማል? አዎ ያንተ ይሰማል። ቀጥል። ናይስ። እሺ እሺ እሺ። አንድ አጋንንት ያረፈበት ሰው እዚህ ቲክቶክ ላይ ይታየኛል። እንደውም አንዱ ልጅ አጋንንት የሰፈረበት ልጅ አሁን ጆይ ሲያደርግ እያየሁት ነው። ሐዋርያው ጴጥሮስ አጋንንት ውጣ ምናምን ብሎ፣ ይሄ ትክክለኛ ነገር ነው። ኦፍኮርስ ትክክል የሚያደርገውን ነገር ነገር ሐዋርያው ጴጥሮስን ያወቀው ከማን አንጻር ነው? ቴዲ ግጥም ሲጽፍ ነው ወይስ ሙዚቃ ሲሞዝቅ ነው? በምንድን ነው ያወቀው? የጌታ ምን በመሆኑ ነው ያወቀው? ሐዋርያ በመሆኑ አይደለ? ስለዚህ ለጴጥሮስ መታወቂያው ማለት ነው። ጴጥሮስ ለሚለው ስሙ ራሱ ያወጣለት አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ስልጣን የሰጠው ኢየሱስ ስለሆነ ጴጥሮስ የመታወቁ ሚስጥር ጌታ ስለሆነ ጴጥሮስ ብትል ምንም አይቀርም። ኦፍኮርስ ለምን አይወጣም? ኦፍኮርስ ለምን አይወጣም እያለ ነው ወዳጃችን። ምንም እኔ አንድ ነገር ማለት ፈልጋለሁ።
ምንም ብትሸፋፈኑና የሆነ ነገር ተቀባብታችሁ ወጥታችሁ ማለት ነው የሆነ ለማማር ብትሞክሩ እንደዚህ ጌታ ፊት ለፊት ገላልጦ ያሳያል። በቃ አዎ በጴጥሮስ ስር አጋንንት ይወጣል ብለህ ተዝረክርከህ ትገኛለህ። ምን እያልኩ መሰለ? የተቀባኸው ሜካፕ ለቆ ማለት ነው ከነጠባሳ መንገድ ላይ እንደዚህ ያገኛሉ እያልኩ ነው። እንደዚህ አይነት የአጋንንት ትምህርት ስትናገር ሰማሃለሁ። እሺ ይኸው ይሄን ድምጽ ደግሞ ሪከርድ አድርጉት። አሁን ሐዋርያዊ መልሶች ስሙት። ርዕሱማ የተነሳው ጥያቄ ሆኖ ስለሚነሳ ነው። እዚህ ጉዳይ ላይ ጥያቄ ይነሳል። በማን ስም ነው አጋንንት የሚወጣው? የሚወጣው በቃ በእግዚአብሔር ኃይል ነው፣ በኢየሱስ ስም ነው። በእግዚአብሔር ኃይል ነው፣ በኢየሱስ ስም ነው አለ። ምኑ አጋንንት የሚወጣው? አንዴ ቆይ ጽሑፉን ላሳያችሁ። ይኸው አጋንንት የሚወጣው በማን ስም ነው የሚል ጥያቄ ጠይቆ ነው። በኢየሱስ ስም ብቻ ነው ብሎ ይመልሳል። በኢየሱስ ስም፣ ምክንያቱም ስልጣን ያለው ስም ስለሆነ ማለት ነው። ስልጣን ያለው ስም ስለሆነ ይኸው አጋንንት የሚወጣው በማን ስም ነው ጥያቄው ነው። በእግዚአብሔር ኃይል በኢየሱስ ስም ብቻ ነው የሚወጣው። በእግዚአብሔር ኃይል በኢየሱስ ስም ብቻ ነው የሚወጣው። ወዳጄ ምን እያልኩ ነው መሰለ? በዚህኛው በኩል አይ አጋንንት በፍጡር ስም አይወጣም የሚል ትምህርት ግሩፑ ላይ ወንድማችን ያስተምራል። አንተ ደግሞ እዚህ ቲክቶክ ላይ በነ ጴጥሮስ ስም አጋንንት ይወጣል ብለህ የአጋንንት ትምህርት ትናገራለህ። አሁን ይሄ የአጋንንት ትምህርት ነው። እኔ ይሄን ሲናገር የነበረው ወንድማችን ነው ብዬ አላምንም። አጋንንት በወንድማችን ተጠቅሞ ያስተላለፈው መልእክት ነው። የአጋንንት ሐሳብ ነው። የጌታን ስም የሚቃወም ሁሉ ከአጋንንት በቃ እንደዚህ እናገኛችኋለን ወዳጄ። ምንም ተቀባብተ ብትወጣትም እውነተኛውን ትምህርት እንደዚህ ታወጣታል። ጌታ ይርዳችሁ፣ የልቦናችሁን አይን ጌታ ያብራው። ኦኬ ሪከርድ አድርጋችሁታል ብዬ አምናለሁ። ወደ ርዕሳችን እንመለስ። ተባረኩ። ብሩኬ እኮ በጣም መሬት ላይ ያለችው ኦርቶዶክስ እና ቲክቶክ ላይ ያለችው ኦርቶዶክስ እንዲህ ናቸው አይደል? መሬት ላይ ያለችው ኦርቶዶክስ አሁን ልደታ ያላት ኦርቶዶክስ ናት። በአጋንንት በቅዱሳን በጻድቃን ስም አጋንንት የምታስወጣ ኦርቶዶክስ ማለት ነው። ቲክቶክ ላይ ያለችው ኦርቶዶክስ ደግሞ የአኬ እቺ ናት። በኢየሱስ ስም ካልሆነ በሌላ ስም አጋንንት አይወጣም የምትል ኦርቶዶክስ ማለት ነው። እና ሁለት አይነት ኦርቶዶክስ እንዳለ እንድታዩት ያክል ይህን ያክል ማለት ነው። መሬት ላይ ያለችው ኦርቶዶክስ ግን ይኸው በአገልጋዮቻቸው ጭምር በማርያም ስም ውጣ፣ በገብርኤል ስም ውጣ እያሉ ይሰብካሉ። አጋንንትን ለማስወጣት ድራማ ሲሰሩ እናያቸዋለን። ድራማ ሲሰሩ ማለት ነው። እሺ ጫላ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ማርያም ናት ወይስ ኢየሱስ ነው አማላጅ? ትርጉሙን መጀመሪያ ትነግረኛለህ? አማላጅ የሚለው የአንተን ትርጉም። እኔ አንተን የጠየቁ የኔን አይደለም። የኔ አያስጨንቅ። አንተ እመቤታችን ቅድስት ድንግል ማርያም ናት የምታማልድ እና ሌሎችም ቅዱሳን። እሺ ይሄንን ስትል ቤተክርስቲያን መጽሐፍ ቅዱሳዊ ማስረጃ ሰጥታክ ነው? 100%። ስለዚህ እኛ 100% ማስረጃ እናገኛለን ማለት ነው። ምንም ጥያቄና መልስ የለውም። ስለዚህ አሁን በዚህ ሰዓት ላይ ማርያም እንደምታማልድ የሚያስረዳ መጽሐፍ ቅዱሳዊ ማስረጃ አለህ ማለት ነው? አዎ። እባክህ ከ100% ውስጥ አንዷን 1% ጥቅስ ብቻ ስጥ። አንድ ብቻ? እሺ
መዝሙር ምዕራፍ 44 እና 45 በሞባይሉ ላይ ቁጥር 9 ላይ መዝሙር 44 45 ቁጥር 9 መዝሙር 44 እሺ ታነቧለህ? እስላም አንብበው እንዴ? እሺ እንደዚህ ይላል። እሺ እሺ አንዴ ወጣብኝ ተመልሶ አንዴ ደጋሚ ልክፈት። የንጉሥ ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ፣ ጆሮችሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። የምድርን ባለጠጎች አሕዛብ በፊቱ ይማልላሉ። እሺ ይበቃል። ምኑ ይበቃል ወዳጅ? ንግስቲቱ በንጉሱ ቀኝ ትቆማለች ይላል እኮ። ማናት እቺ ንግስት? ማን ትመስልሃለች? አንተ የራስህ ትርጉም ካለህ ንገረኝና እኔ ደግሞ እመቤታችን ናት ብዬ ነው ማለት። አንተ ነው ያሳየኸኝ አይደል? አንተ ያሳየኸኝ እኔም ለምን ፈታላለሁ ወዳጅ? ማናት እቺ ሴት? እኮ ድንግል ማርያም። ማስረጃ ስጠን። ምን አይነት ማስረጃ ልስጥህ? ማርያም ስለ የንጉሥ እናት ከተባለ የንጉሥ እናት ማን ሊሆን ይችላል ከማርያም ውጭ? ብራዘር ማስረጃ ስጠን ነው አሁን ጥያቄ አይደለም የምፈልገው ካንተ። ማስረጃ ስጠን። ማርያም ስለ ማስረጃ የንጉሥ እናት ስለሆነች ነው ወዳጄ። አሁን ላልከው ነገር የካንተ ሀሳብ ውጪ ሌላ ማስረጃ ስጠን። እዚህ ክፍል ላይ ኤክስፕሌን አድርገውና ይቺ ማርያም ስለመሆኗ ወይ አባቶች ወይ ደግሞ ሐዋርያቶች ጠቅሰው ስለ ማርያም የተናገሩበት ቦታ ካለ አሳይ። ያልከኝ ያለው አልገባኝም። ስለ ማርያም አይደለም ካልከኝ አንተ ስለምን እንደሆነ ንገረኝ። እኔ ስለ ማርያም ነው እያልኩ ነው። ማርያም የሚል ጥቅስ አለ እዚህ ክፍል ላይ ስም ተጽፏል። ግዴታ ማርያም ማለት አለበት? እሺ በግዴታም ካልሆነ በውዴታም ማርያም ተብሎ ተጽፏል። ማርያም ተብሎ አልተጻፈም፣ ግን ስለሷ ነው እንትን የሚለው የሚገልጸው እኮ። በምን እንመንህ? አሁን በግድ መኑኝ ካልሆነ በስተቀር በምን እንመንህ? ከላይ ጀምሮ እኮ ይነግርሃል። ምን ይላል? ከላይ ጀምሮ ንጉሥ ውበትሽን ወዷልና እንደዚህ እያለ ስለ እመቤታችን ይናገራል ወዳጄ። ያ ነው እኮ ማርያም ስለመሆኗ ንገረን። አሁን ማርያም ናት እያልክ ያለው አንተ። ማርያም ስለመሆኗ መጽሐፍ ቅዱሳዊ ኤቪደንስ ስጠን። ይሄ ትንቢት ማርያም ስላለመሆኗ አንተ ልትሰጠኝ ትችላለህ? አንተ ደግሞ ከሰጠኝ ማርያም ስላለመሆኗ ከሰጠኝ ማርያም ስለማይል ነው ወዳጅ። ብዙ ጊዜ ብዙ ቦታ ስም ሳይጠቀስ የሚጠራ ብዙ ነገር ይኖራል። ስለ ኢየሱስ ክርስቶስም ስሙ ሳይጠራ እኛ በራሱ የምናውቅበት ሲቹዌሽን ይኖራል። ስለዚህ ግዴታ ማርያም ተብሎ እነኛ ትንቢቶች በአዲስ ኪዳን ሐዋርያቶች ወይ ክርስቶስ ኢየሱስ ስለራሱ መሆኑን ገልጾልናል። ይህን የሚያክል ትንቢት ከሆነ ለማርያም አንድ ሐዋርያ እንዴት አልጠቀሰውም? አንተ እንደምጠቅሰው ሴት ባየህ ቁጥር ማርያም ናት ካልክ ተሳስተሃል ወዳጅ።
አሁን አንተ የምትለው ካለ አሁን የማርያም ናት ስልህ ለምሳሌ ብንተረጉመውም ላስረዳ እችላለሁ። እመምኛ ብራዘር እመምኛ አትበል ስላልክ አንተ ልናምና አንችልም። ይሄ ሀሳብ ስለ ማርያም መሆኑን ማስረዳት ያለብህ አንተ ነህ። በግድ መኑኝ አይባልም። ሴት ባየ ቁጥር አንተ ማርያም እየመሰለች ያለችው አንተ ነህ። አንተ ነህ እኮ ብራዘር። የንጉሥ እናት ማናት ነው? የንጉሥ እናት የቱ ጋር ነው? እዚህ ጋር ያለው የንጉሥ እናት አሳየን እስኪ። ምኑ ጋር ምንድን ነው የሚለው? በንጉሱ ቀኝ ትቆማለች ነው የሚለው። የንጉሥ እናት የሚለው የቱ ጋር ነው ያለው? ንግስቲቱ ማለት ነው። ንግስቲቱ የወርቅ ልብስ ለብሳ ይላል አይደለ? ንግስቲቱ ማን ልትሆን ትችላለች? ታዲያ እሷ የንጉሥ እናት ናት ንግስቲቱ? አዎ በትክክል። ምክንያቱም እግዚአብሔር አብም ንጉሥ ስለሆነ አብ ንጉሥ አይደለም? የንጉሥ እናት ነው ወይ ንግስት ተብላ የምትጠራው? የንጉሥ እናት ንግስት ተብላ የምትጠራው የንጉሥ እናት ብቻ መሆኗ ሳይሆን ወዳጄ እኔ ጠየቅኩ። አሁን የንጉሥ እናት ናት ወይ ንግስት ተብላ የምትጠራው? አሁን የሃይማኖትና የሰው ትርጉም ይለያያል። የሃይማኖት ሲሆን እግዚአብሔር አብ ለምሳሌ አባቱ ነው፣ ንጉሥ ነው። ድንግል ማርያም እናቱ ናት። ከኪሴ ነው እያወራ ያለው። አንተ ለምን አታስረዳኝም? ይሄ ስለ ማርያም አይደለም ስላልተጻፈ ስሟ። ስለዚህ አንተ ያመጣው ጥቅስ ስለ ማርያም መሆኑን ማስረዳት ካልቻልክ በቃ የኔ ማስረጃ እሱ ነው። አየህ አንተ በቃ ማስረዳት መቻል አለመቻል፣ ይህንን ክፍል ስለ ማርያም መሆኑ ማስረዳት አለመቻል ለእኔ አለመቻልህ ማስረጃ ነው ስለ ማርያም አለመሆኑ። እሺ አሁን እኮ ሁለታችንም ችግር የተፈጠረው ምን መሰለህ? አንደኛ አንተ አለመሆኗን በቃ አለመቻል ማርያም መሆኗን ማስረዳት አለመቻል ለእኔ መልስ ነው እሱ። አየህ በቃ ለእኔ ማርያም አለመሆኗን አንተ ማስረጃ ማቅረብ አለመቻል ለእኔ ይህ ክፍል ስለ ማርያም አለመሆኑ ማሳያው እሱ። አንተ እንኳን የጠቀስከው ሰውዬ እንኳን ማርያም ስለመሆኗ ማስረዳት አልቻልክም፣ እንኳን እኔ ማለት ነው ብራዘር። ስለዚህ ያልሆነችውን እኔ ላስረዳህ አልችልም። እዚህ ክፍል ላይ ያልሆነችውን አንተ ምን ብለህ ነው የምታረጉመው? ለምን ትርጉሜን አትነግረኝም? ከዛ በኋላ ወይ አስረዳኝ። ይሄ ስለ ማርያም አይደለም ስትለኝ ይሄ ነው ብለህ አስረዳኝ። አይዞ መጀመሪያ የለኝም ስለ ማርያም መሆኑ ማስረዳት አልችልም ስትለኝ ከዛ ነው ይቀጥላል። ምን ችግር አለ? አልችልም አይሻልም? አልችልም በለኛ። እኔ ክፍል አልችልም ለማለት እኮ አንተ ልተረጉመው፣ አንተ ስትተረጉመው ትክክል አልችልም። አንተ ያመጣኸውን እኔ ምን አድርጌ ተረጉማለሁ? አንተ ልተረጉመው ነው ይህንን ክፍል ያዘረጋህን። ይኸው ዘረጋንልህ። እዚህ ክፍል ላይ ማርያም ስለመሆኗ ማስረጃ ስጠን። ከሌለ የለኝም ትለኛለህ። አልፋለሁ ማለት ነው። አላስጨንቅም። በንጉሱ ቀኝ ልትቆም የምትችል በሴት ስም የተገለጸ ንገረኝ አንተ አስረዳኝና ከዛ አይደለም ካልከኝ እንግዲህ ወዳጄ አሁን እኔ አይደለሁም ማስረዳ። ይሄ ክፍል የአንተ አሳይመንት ነው። አንተ ነህ ማርያም ናት እያልክ ያለው። አንተ ማርያም ስለመሆኗ ማስረጃ ማቅረብ ያለብህ አንተ ነህ፣ እኛ አይደለንም። ይሄ የእናንተ አሳይመንት ነው ወዳጄ ብራዘር። የአንተን አሳይመንት እኛ አንወጣም። የአንተን አሳይመንት ተወጣውና ካቃተ ወይ አቃተን ትለንና ይህንን ክፍል እናስረዳለን ወዳጄ። አሁን የአንተን ነው የምታስረዳ፣ የአንተን ነው እየጠበቅን ያለ ነው ብራዘር። የኔንማ ድንግል ማርያም ናት ብዬ ነገር እሱን እኮ ካልክ ቆየ አስረዳን። ድንግል ማርያም ስለመሆኗ አሳየን፣ ማስረጃ ያስጠን ነው። ንግስት ስለሆነች ነው። ንግስት ስለሆነች ንግስት ማለት ነው ማለት ማርያም ብቻ አምላክነት ስለሆነች የአምላክነት ማርያም ብቻ ናት ንግስት። በትክክል ማርያም ንግስት መሆኗን አሳየን። መጽሐፍ ቅዱስ ማስረጃ ያስጠን። አለመሆኗን ለምን አትነግረኝም አንተ? አለመሆኗን ስታሳየኝ እኔ መሆኗን አሳየኝ። ብራዘር አየህ ቤተክርስቲያን ኤቪደንስ እንደሌላት ማሳየት። አትደረብ። አየህ አንተ ጥቅስ ጠቅሰህ ለጠቀስከው ጥቅስ እኛን አስረዱን አይባልም። ይሄ ውርደት ነው ወዳጄ። አንተን የጠቀስከው አንተ ለጠቀስከው ጥቅስ የወንጌል አማኝ ማስረዳት አይጠበቅበትም። ስትጠቅሰው ልታስረዳ፣ ስትጠቅሰው የምትጠየቀውን ጥያቄ ለመመለስ ገብቶ ነው የጠቀስከው ወዳጄ። ገብቶ ያልጠቀስከውን ጥቅስ እኛ ያንተን ጥቅስ ባመጣህ ቁጥር ይሄኛው ጥቅስ እንዲህ እንደው ያን ኤክስፕሌን ማድረግ አይጠበቅብንም። ኢትስ ዩር አሳይመንት ወዳጄ። ልታስረዳን የመጣኸው ይሄንን ጥቅስ
ክፈተውና ማርያም ስለመሆኗ ማስረዳት ያለብህ አንተ ነህ። ማርያም ንግስት ናት ካልክ ንግስት ስለመሆኗ መጽሐፍ ቅዱሳዊ ኤቪደንስ ስጠን ብራዘር፣ ስጠን። አሁን እኮ አንተም በቃ የሆነ ነገር አስረዳኝ፣ አፍርሰው የኔን ነገር እኮ የለኝም ነው የሚባለው። እንዳንከራከር ትፈልጋለህ? ከምንከራከር አንተ ደግሞ አይ ተሳስተሃል፣ አስረዳኝ። አንተ አስረዳኝ። አትደረብ። እንዳንከራከር ትፈልጋለህ? አዎ፣ እንዳንከራከር አልፈልግም፣ እንድንረዳዳ ነው የምፈልገው። በቃ ስለዚህ ይሄንን ክፍል ማስረዳት አልችልም በለንና ከዛ ላስረዳ። አንተ ስታስረዳኝ ነው ማስረዳት አልችልም። ስለዚህ አሁን ገብቶሃል ማለት ነው። ሳላስረዳህ ገብቶሃል ማለት ነው አይደል? በጣም እሺ፣ በቃ የገባህን አስረዳ። እንግዲያውስ ማርያም ስለመሆኗ ማስረጃ ስጠን። ስለዚህ እኔን አትጠብቅም ማለት ነው። ማስረጃ ስጠኝ። መጽሐፉን ላውጣውና እያነበብኩ ልንገርህ። አሁን እንደኔ ኤቪደንስ እሺ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነው ይላል። ንጉሥ ውበቷን ሊወድ የሚችለው ማንን ነው? ምክንያቱም ከላይ ጀምሮ ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ ይላል። ይሄ ማለት ምን ማለት መሰለ ወንድሜ? ልጄ ሆይ ያለው የዳዊት ልጅ ስለሚባል ኢየሱስ ክርስቶስ ድንግል ማርያምንም ልጄ ስለሚላት ነው። ኢየሱስ ክርስቶስ መቼም የዳዊት ልጅ እንደሚባል እኔ አልነግርህም። ስለዚህ ዳዊት ነው እያወራ ያለው፣ ቅዱስ ዳዊት ነው እያወራ ያለው። አዎ ልጄ ሆይ የሚላት እመቤታችንን ነው። ከፈለክ ሰለሞንም እህቴ ሙሽራዬ ሆይ ይላታል። እንሄድበታለን ከፈለክ። ስለዚህ ልጄ ሆይ ስሚ ይላል። ጆሮሽንም አዘንቢ ይልና እንደዚህ እያወራት ያለው ሰማይ ነው። አዎ እየሰማሁ ዳዊትን እያወራ ያለው ዳዊትን ነው። ማርያምን እያወራ ያለው እየጻፈ ያለው ትንቢት እየጻፈ ያለው ዳዊት ነው። ኦኬ ማርያምን ነው እንደዚህ እያለ ያለው። ከላይ ጀምሮ አንብበኸው ከሆነ ስለ ኢየሱስ ክርስቶስ እየዘረዘረ ይመጣና ከዛ በኋላ ነው ከመጀመሪያ ጀምሮ ካነበብከው ልቤ መልካም ነገር ነው። አዳምጠኝ። ስለዚህ ስለ ኢየሱስ ክርስቶስ መጀመሪያ ውበትህ ከሰው ልጆች ሁሉ ይልቃል እያለ ይናገራል። ወዳጅ አንዴ አዳምጠኝ። ትንሽ ነው ማለት እየሰማሁ ነው። እና ከላይ ስለ ኢየሱስ ክርስቶስ ያወራና ከዛ ከቁጥር 9 ጀምሮ ኧረ እኔ ወዴትም አልሄድም፣ ወደ ሌላ ቦታም አልሄድም። አዳምጠኝ እኔን። ስለዚህ ከላይ ጀምሮ ከቁጥር 1 ጀምሮ እስከ 9 እስከ 8 ድረስ ስለ ኢየሱስ ክርስቶስ ያወራና ከዛ በኋላ ወደ ድንግል ማርያም ነው የሚሄደው። ምንድን ነው የሚለው? ቅድም የነገርኩህ ማለት ነው። ወደ ቁጥር ስንት ላይ? ቁጥር 9 ላይ የንጉሥ ሴቶች ልጆች 10 ላይ ልጄ ሆይ ስሚ ብሎ ይጀምራል። በቃ እንደውም ከላይ ከ9 ንጉሥ ሴቶች ልጆች ለክብርህ ናቸው የሚለው 9 ሄደሽ አንድ አረፍተ ነገር ከጨረሰ በኋላ የንጉሥ ሴቶች ልጆች ለክብርህ ናቸው የሚለው ቁጥር 9 ላይ ያልኩህ እኮ ወንድሜ። ከ9 ነው የሚጀምረው። 9 ይጀምርና በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝህ ትቆማለች ይልና ቀጥሎ ልጄ ሆይ ስሚ። አቤት ቁጥር 9 አስረዳና። የንጉሥ በወርቅ ልብስ ለክብርህ ናቸው ይላል። ይሄንም ስለ ጌታ ነው። የንጉሥ ሴት ልጆች ለክብርህ ናቸው ይላል። እሺ እነማን ናቸው እነኛ ሴቶች ልጆች? የንጉሶች ሴት ልጆች ለክብርህ ናቸው ነው የሚለው። የንጉሥ ሴት ልጆች ለክብርህ ናቸው ሲል እነዚህ ንጽህናቸውን የሚያረጋግጥ ነገር ነው እንጂ ሴቶች ምናምን እንዲህ እንዳይምረው አሁን የንጉሶች ሴቶች ልጅ ጠቅላላ ምናምን የሚባል ነገር አይደለም። ከዚህ በፊት የነበሩ ንጹህ የሆኑ ሴቶች ምናልባት የድንግል ማርያም ዘሮችን ከዮሴፍ ዘሮችንም ሊሆን ይችላል፣ እነዛን ነው የሚያወራው። ከዛ ውጭ ግን በወርቅ ልብስ ተጎናጽፋና ተሸፋፍና ታሰዳ። ቆይ አንዴ በምን አወቅህ? አሁን አንተ መቼስ የምትለውን ነገር ሁሉ እንድናምንህ ማስረጃ ማቅረብ አለብህ አይደለ?
አሁን ይህንን እንደዚህ ነው ብለህ ደስ በኮንፊደንስ እያወራ ነው ያለው። የትኛውን አባት ትርጉም መሰረት አድርገህ ነው እንደዚህ እየፈታ ያለው እንድናውቀው ማለት ነው። አንተ መጽሐፍ ቅዱስን መፍታት ትችላለህ እንደ ልብህ እንጂ አንተ ነህ እንጂ እንደ ልብህ እየፈታው ያለው ወይ ትርጉሙን አትነግረኝ። አልፈታውም እኮ አንተ ነህ እየፈታ ያለው። ወዴት እኮ እኔን ስታዳምጠኝ እኮ ነው። ለፈታው ማስረጃ ነው ወዳጄ። የት ነው የምትሄደው? እኔ የመጽሐፍ ቅዱስ ማስረጃ ነው እየነገርኩ ያለሁት እኮ። ይሄ አሁን የንጉሥ ሴት ልጆች ሲል እነማን ናቸው? መጽሐፍ ቅዱስ ወዳጄ ወርቅ ንጽሕና ወንድም ጋሽ የወርቅ ልብስ ለብሳና ተጎናጽፋ ሲባል እንደዛ ወርቅ ለብሳ ምናምን ቆማ እንዳይመስል የንጉሥ ሴት ልጆች ለክብርህ ናቸው ሲል እነማንን ነው እያለ ያለው? የንጉሶች ሴት ልጆች ነው የሚለው ትርጉም በስለሺ ልጄ ወይ በትርጉም በስለሺ እንደሆነ ገብተዋል፣ ተረድተዋል። ችግር የለም ግን እንቀጥል እስኪ። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ ይላል። ይሄስ ትርጉሙ ምንድን ነው? ስለሺ ይኸውልህ ምን መሰለህ አሁን እሷ ይሄ የተነገረው ከዚህ በፊት የነበሩ አባቶቻችን እነ ቅዱስ ዳዊትን ምናምን አባቶቻቸው የተባሉት እነሱ ናቸው። የእነሱን ቤት ማን ነው እርሺ ምናምን የተባለበት ምክንያት ይሄ በሁለት ትርጉም ነው የሚተረጎመው። ይገርምሃል። የመጀመሪያው የሚገርም ነው። እሺ አንደኛው ትርጉም እስቲ አስገርመን ብራዘር። ስለዚህ አሁን የአባትሽን ቤት እርሺ የተባለበት ምክንያት ምንድን ነው? ዳዊትን ዳዊትን ነው እርሺ የሚለው። ሌሎቹንም በቃ ከላይ ከአባቷ ጀምሮ ያሉትን ጠቅላላ እርሺ እየተባለ ነው። ምክንያቱም እሷ ከስጋዊ ወደ መንፈሳዊ ስለሆነች ነው። ሌላ ነገር እነ ዳዊት ስጋዊያን ናቸው። ኦኬ ይገርማል። እሺ ማርያምም ስጋዊያን ናት። ማርያም ግን መንፈሳዊ፣ ሌሎቹ እንዳለ ስጋዊያን ናቸው። እሷ መንፈሳዊ ናት። ያው እሷ ንጹህ ሆናለች። በቃ ተጠብቃ ነው እንትን ያለች ወንድም ጋሽ። ሌሎቹ እንትን አላሉም። ኦኬ እሺ ቀጥል። እሺ አንደኛው ትርጉም እንጨርስ። ሁሉምማ ነበረባቸው። በቃ ይሄን ይመስላል። እኔ ዋናው ነጥቡ ምን መሰለህ በቀኝህ ትቆማለች የሚለው ጋር ነው። ድንግል ማርያም ናት አይደለችም የሚለው ነው። አምጣና ነጥብ ስታመጣልኝ አንዴ እንጨርሰውና ከዛ እንቀጥል። በቃ ጨረስክ? አንዴ ቀጥል እንጂ በቃ። ሁለተኛውን ትርጉም ረሳው። አይ ሁለተኛው ትርጉም አለው ግን ይቅርብህ፣ ችግር የለውም። ሌላ ጊዜ እናወራዋለን። አረ በጣም መቆምማ እንትን ማለት የለበትም፣ መጥፋት የለበትም ወዳጅ። ስለዚህ ሁለተኛው ያው ለነገሩ በምሳሌ ነው። ነገሮች በሙሉ በምሳሌ ነው የሚጻፉት። እሺ አንድ ሰው ገብቷል። እስኪ ተቀበለው ወንድምነት በል ተቀበል። እስኪ የዛሬው በጣም የሚለይ ነውና ወንድምነት ና እስኪ በዛሬ ቀን የት ነው ሁለተኛ አልገባም የምትለው? በል ተቀበለው እስኪ። አይ እውነቴን ነው። እዚህ ቤት እኔ ሁለተኛ ላልገባ ከዛሬ ጀምሮ ወስኛለሁ። ይህንን ህዝቡ ይወቅልኝ እና አንደኛ ጨጓራዬን እፈልገዋለሁ፣ ሁለተኛ ሰላሜን እፈልገዋለሁ። እንዲያውም ወጥተህ ተቀበለው ኤርሚ፣ ወጥተህ ተቀበለው። ይህንማ አለቃ ወልድ ስለሽ ይባል በጠዋት የምሰማው እየገባሁ እኔ እዚህ ዝም ብዬ የምከካው እኮ ነው እያልኩ ያለሁት። ወዴት እየሄድ? እሺ ለማንኛውም ሰላም ብያለሁ። እንዲህ ይህ ወንድማችን ግን የት ነበር የከረመው? ደግሞ እያንዳንዳችሁ ጨጭ ምጭጭ ብላችሁ ትሰማላችሁ እኮ። አቤት እኚህ መጋቢ አያላፍ ነው መባል ያለባቸው። በእውነት
ይተረጎም የለን የብራዘር ይብራራ እንደ ጉድ። በቃኝ ዳንዬ በቃኝ፣ ይበቃኛል። ራሱን ደግሞ ትርጉም በስለሺ ብሎ መጥራቱ ነው እንጂ አንድ የፊልም ተርጓሚ አለ ትርጉም በስለሺ ይላል ቀጥሎ ማለት ነው። እና ራሱን ትርጉም በስለሺ አለን። የራቀውን አቅርቦ የቀረበውን አንቦርቆቆ ማለት ይሄ ነው። ወጣ እኮ ደግሞ ኔትወርክ ነው። ወንድምነት ጨረሳት ያለችውን ትርጉም የጠጣትን ትርጉም ጨረሰ። ቀጥሎ ምን ያወራ ብለን የዛሬ ምድብማ በጣም በቃ ለየት ያለ ምድብ ነው። አመለጠ በእውነት በጣም ብሩኬን እንደዚሁ ሲያደክሙት ወሳኝ ተቀባበሉት። ብሩኬን ጠይቀው ብሩኬ ትንሽ ፈታ አላልክም? ብሩኬ በቃ ሁለተኛ መዝሙረ ዳዊት እንዲያስጠላው አድርገውታል ማለት ነው። ሁለተኛ አይለመደም ብሩኬ። መዝሙረ ዳዊት የሚባል መጽሐፍ ዞር ብለን እንዳታደርገው። የዛሬዎቹ ከባድ ናቸው። አውቄ ነው ዝም ያልኩት ዳኒ ይወጣው ብዬ፣ ቅድም ሲስቅብኝ ነበር። የዛሬ ከባድ ነው። አይ መልካም ነው። ኤኒዌይ ሰላም ብያለሁ ሁላችሁንም ወንድሞች እህቶች፣ ጸጋ ይብዛላችሁ። እኔማ ቁርሴን ሳልበላ በባዶ ሆዴ ይሄንን አሁን ለምን እንደምሰማው ብዬ እኮ በቃ ይብቃኝ እዚህ ቤት ከምገባ ብዬ ልወስን ነበር። እሺ ወጥቷል። እንግዳ ተቀበሉ እናንተ ወገኖች። እሺ ወንድምነት ትርጉም ይላል። እሺ መስፍን ከየት ቤተ እምነት ነው? መስፍን አንደሬጅ ነው መሰለኝ። አንደሬጅ ነው መሰለኝ ፎቶ ላይ ነው እንዴ? ብሩኬ ኤፍሬምን ተቀበለው። ኤፍሬምን ተቀበል። አንዱ ኮሜንታተር ከታች ብሩኬን ጾም መያዣ ያደረጉት አላለም። ተበልተሃል ማለት ነው ወንድምነ፣ ዛሬ ተቀባብለውሃል ማለት ነው። ብሩኬንማ ዛሬ እውነቱን እኮ ነው ኤርሚ። ኧረ የምራቸው ነው። ጾም መያዣ አላነብም ሁላ አለ እኮ ብሩኬ። ዛሬ ውድ በጣም የለኝም። አላነብም አለ ብሩኬ። አላነብም ከፈለግሽ ውረጅ አለ። በብሩኬ ትዕግስት ማለት ነው። አስበዋል። በፆታ እየተፈራረቁ አራት ናቸው፣ ሴትና ወንድ ናቸው እየተፈራረቁ። ኧረ ፆታቸው እስካይለይ ድረስ ነው የዛሬ እርሜ። ተምታታብህ። የዛሬው ከባድ ነው። የዛሬው ከባድ ነው። በቪዲዮ ካልወጣ ካልወያየህም ማለት ፊትህን አሳየኛለህ። በቪዲዮ ካልሆነ አልወያይም ማለት ጫን ያለው ነው ማለት ነው። እውነትም የገጠመኝ የዛሬው ከባድ ነው። ኦኬ ወጣ እኮ ታዲያ እኔ ለምን ወጣ?
እኔ ስመጣ ለምንድን ነው የወጣው? ብዙ ሰዓት ነው ያወራችሁት። ወንድምነት ጌታ ዳርቱል ይሆናል። በእውነት ጌታ ዳርቱል ከክፉ ሰዎች ጠብቀኝ እያልኩ ብዙ ጊዜ ስለምጸልይ ጠብቆኝ ነው። ኖቲፊኬሽን ገና አሁን የገባልኝ ገና አሁን መጣ። ዳንኤል ላይቭ ላይ ነው የሚል። ስንት ሰዓት ሆነዋል ከገባ? ያሮ ድምነት ቀን እኮ እንደተወከን እኮ ነው ጌታን አሁን ገና ኔትወርኬ በመሀል አቋርጦት ወተን ነበር። ተመልሼ የመጣው 2 ሰዓት 3 ሰዓት ሆነ ከገባ። እንደዛ ናት እንዴ? አላነብም ሂጂና ከትዳርሽ ጋር ተጨቃጨቂ አልካት እንዴ? ወንድምነት እስከዚህ ድረስ ነው የተነጋገራችሁት? እንደዛ ነው ያልከው? ብሩኬ አይ በቃ ትዳር ሆነችበት። አንዱ መልክን ካላሳየኝ ይላል ገብቶ ካልሳት አልወያይም ይለዋል። ብሩክዬ በቃ በጊዜ ተኛ ብሩክዬ። ዛሬ ምንም በቃ ቀንህ አይደለም ማለት ነው። አንዱ ሊደበድበኝ እርሜ የጳውሎስ መልእክት የሐዋርያት ሥራ መጽሐፍ ምዕራፍ 10 አለኝ። አንዱ መጥቶ ማለት አንብብልኝ እዛ ላይ ነው ያለው አለኝ። አይ እኔ አላቅም ስለው ሳታቅ ነው እንዲህ ልትወያይ መጣው አለኝ። የጳውሎስ መልእክት የሐዋርያት ሥራ መጽሐፍ ምዕራፍ 10 የዛሬው ከባድ ነው። የዛሬው ከባድ ነው። እኔማ ጾም መያዣ ቀልድ ነው እንደ ይበሉት ብዬ ነበር። ዳኒ ራሱ አንተ አሁን በጾም መያዣ ቀን ከፍተክ ሰኔ ጾም ገባ አይደል? ነው ሊገባ ነው። ነገ ነው የሚገባው። ከነገ ጀምሮ አይበሉ። ምንድነው የማይበሉት? ኧረ አንድ ቪዲዮ ሰምቼ በጌታ በጣም ነው የደነገጥኩትኝ። እውነት ነው ወይ? ኦርቶዶክሳዊ የሆነ ቄስ ነው ያስተላለፈው። በገዳም ውስጥ የሚሰራ ተብሎ የተባለውን ሰምታችኋል? አላየሁትም። ኧረ በጌታ በኢየሱስም አንተ በጣም ነው የሚዘገን ነው። እና ለነዛ ማርያም ዘለቀ ሁሉ ደርሷቸዋል፣ ሌሎቹም ሁሉ። አንደኛው ምን አለ? ቪዲዮ አለኝ እጄ ላይ። አንደኛው ምን አለ? እኛ ብዙ ጉድ እንዳናወጣ ማነው ይህን ነገር ካወጣኑ ሁሉም ሰው ገዳማቱን እንዳይጠረጥር እንጂ ብዙ የሚደረግበት ግፍ የሚደረግበት ሰው ሁሉ መስዋዕት ይሰዋበታል እየተባለ ላሰማችሁ። ቆይ እኔ እውነት ነው እውነት አይደለም ይሄንን እዚህ የምትሰሙ ሰዎች ጠይቁ። ሎክ ጋይስ ተልቁ ላይ አድርገኝ ወንድምነት። ምንድን ነው እየተከናወነ ያለው? በእውነት ሻክ ነው የሚያደርገው። ወይት ካሜራ ልክፈት ወገኖች። የራሳቸው አገልጋዮች ናቸው እየተናገሩ ያሉት ማለት የራሳቸው ምዕመናን። ስሙት ይህን ቪዲዮ ቲክቶክ ላይ ተላለፈ። በጸሎት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሀሳብ ሲሰጡ የተናገሩት ነገር ነበር ትዝ የሚለኝ። ኢዮስያስ ነበሩ፣ ገብረስላሴም ያው ነበር ወንድማችን ማለት ነው። እና እኔም አውቀው አንድ ገዳም አለ ሰው እየታረደ መስዋዕት የሚቀርብበት። አልናገርም ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም የሸከከኝ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? ይሄ
ስንቱም ሰው ሊያሰናክል ይችላል። ትክክለኛ እስከሆነ ለምንድነው ማይነገርም? ቤታችንን እንድናጸዳ ይህንን ማወቅ እፈልጋለሁ። እናንተ ዝም ያላችሁበት እሳቸውስ በእርግጥ ኦርቶዶክሳዊ ናቸው ወይ? አልገባኝም። ገብርሽ ማራት የገባ ነገር ካለ እኔ የለውም። ኔትወርክ አስወርዶ ነበር እኮ የሆነ ሰዓት ላይ እና ይህን ሀሳብ አሰማው ሲሰጥም ገር ወይ ነበር ነገር ገብረስላሴ ልብ በሉ እነዚያን በሙሉ የኦርቶዶክስ ሰዎች ናቸው። ገብረስላሴ የሚባለውም ሌሎቹም ጭምር ማለት ነው። ካህኑ ማናቸው ቀሲስ የተባረክ የሚባሉትን ፎቶቸውን ሙሉ ጭምር እኔ ይዤዋለሁ። ሎክ ወገኖች ይቅርታ ገብረስላሴ እኔ ነበርኩኝ። ቅድም አባታችን ቀሲስ እንደዛ ብለው ነበረ በመሀል። ሌላው ነገር ያው እኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው። ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው። እኔ ሰምቻለሁ ነበርኩኝ። ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። አንተም ነበር ገብረስላሴ። ሰውየው ከሱ ሲናገሩ ሰምቻቸዋለሁ። ያሉበትን አግባብ ስላላወቁ ነው ሊሆን ይችላል። ሁሉ ገዳም ንጹህ አይባልም። ሁሉ ምዕመን ንጹህ አይባልም። ሁሉ መምህር ንጹህ አይባልም። እና ለምሳሌ የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ጠቅሼ እዚህ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ዝም እላለሁ። አግባብ ስለማናውቀው እንጠይቃቸዋለን። ገብረስላሴ ይመስለኛል የልጁ ጥያቄ በሰዓቱ ለምንድን ነው ያላስቆሟቻቸውና ለምን ማብራሪያ ያልጠየቃችሁ ነው ይመስለኛል የልጁ ጥያቄ። አክቹዋሊ እንዴት እንዳለባችሁት እኔም አላውቅም እና ተናዷል ልጁ። የተናደደበት ምክንያትም አክቹዋሊ ያስደነግጣል። እንደዚህ አይነት ነገር ሁሉም ሰው በኩል ሊቀበለው አይችልም እና ሜቢ እኔ በኔጌቲቭ መንገድ አልተረዳሁትም የልጁ ጥያቄና ገጽ ላይ የነበራችሁ ሰዎች አባታችን ከምን አግባብ ነው እንደዚህ ያዙ? ምክንያቱም አንዳንዴ ቀጥታም ላይሆን ይችላል ነገሩ፣ እኛን በተረዳነው መንገድም ላይሆን ይችላል። በዛ መንገድ ከሆንም ደግሞ ይህ በጣም ፍጹም ሊወገዝ የሚገባ ነገር ነው እና ለምን አልጠየቃችሁም ነው ይመስለኛል ጥያቄው። እና ትንሽ ነርቨስ ሆኗል፣ ተናዷል። ለዛ ነው ያልተግባባችሁት። እኔ እንደዛ ነው ይመስለኝ። ለተለያዩ ሰዎች የላከ ይገኛል። ከዚህም ውስጥ ለእንግዲህ ለአባታችን ለቢኒያም ሽታዬ ልኮለት፣ ቢኒያም ደግሞ ለእኔ ልኮልኝ የተላከለትን ነገር ስናጣራ ግን እኛ አባት የሚሉት ምናልባት ስማቸውን ዘንግቻለሁ። ሌላ እሱ አቀነባብሮ የሚልከው ሌላ እጅግ በጣም ተንኮለኛና መሰሪ ልጅ ነው። ሶላ ተዋህዶ እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ሕግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም። እና እንትን ስላሉ የከበደኛ ልንገሮትና የሆነ ገዳም አለ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህን ኮንሰስ ያድርጉልኝ። ሰዎችን በሀሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩልኝ አወርደዋለሁ። ማርያም አሁን እንደባበስ። አሁን ይህንን ባለፈ ነገር ስለስጋር እያለነ እያለ ይህን ነገር የተናገሩት ቀሲስ ይትባረክ ይባላሉ። እኚህ ቀሲስ ይትባረክ ማን ናቸው? ማን ናቸው? አሁን የምንገኘው ቀሲስ ይትባረክ እኚህ ናቸው። ልብ በሉ ፕሮፋይል ፒክቸራቸው እሳቸው ናቸው ይህንን ሚስጥር ያወጡት።
ቦታውን አልናገርም እንጂ ሰው እየታረደ መስዋዕት የሚደረግበት ገዳም አለ ብለው ያሉት እሳቸው ናቸው እያሉ ነው። ቀሲስ ይትባረክ እዩ ፕሮፋይል ፒክቸሩን እያያችሁት ነው። ቀሲስ ይትባረክ ይላል፣ ይታያቸዋል። ፕሮፋይል ፒክቸራቸው መስቀላቸው እንደያዙ። ኦኬ ቀሲስ ይትባረክ ፕሮፋይል ፒክቸራቸው መስቀላቸው እንደያዙ። ኦኬ እኚህ ሰው ናቸው። ደበበሉ ማታ ብዙ እያየሁ ነበረ። ያው ቤተክርስቲያኑ ደርሰን ተሳለምን። እዚያችን ተሳለች ቤተክርስቲያኑ። በቃ አሁን ላይ ቤተክርስቲያኑ ላይ ደረስን። እግዚአብሔር ይመስገን። ደላላ የተቀመጠ ቅድስት ወለተ ጴጥሮስ ገዳም የእናታችን በዳንግላ ወረዳ የሚገኘው መረጀባ የሚባለው ቅድስት ወለተ ጴጥሮስ ገዳም የእናታችን በዳንግላ ወረዳ የሚገኘው መረጀባ የሚባለው የእናታችን የቅድስት ወለተ ጴጥሮስ አንድነት ገዳም ብዙ አባቶችና እናቶች አሉበት። እናታችን ቅድስት ወለተ ጴጥሮስ የጸለየችበት ቃል ኪዳን የተቀበለችበት እየወረዱ ነው። ገና ከመውረዳው ከመንገዱ ነው ያለው። እየተንደረጠ እየተሽከለከሉ እንደዚህ ነው የወረደው። ወደ ታች ግን ይስባል። ወታ አለው ለቃል ኪዳኑ ትስባለች፣ ለበረከት ትስባለች። ይኸው እዚህ ነው የምንወርደው። ከታች ደግሞ ወደ ላይ ሲመጣ ታገታማ ንፋሽ የሚቋርጥ ነው። አሁን ላይ ስንወርድ ግን ያንደረድራን፣ ወደታች ይስባል፣ ይሄዳል። ከዚህ አሁን እየደረሱ ነው። እግዚአብሔር ይመስገን እየደረሱ ነው። የደረሱ ነው። አሁን የህግ አካላት ካሉ ይሄን ቄስ ነው ይዞ መጠየቅ። ገዳሙን አልናገርም እንጂ ሰው እየታረደ መስዋዕት የሚደረግበት አለ ብለው ያወሩት ለእነዚህ ሰዎች ለራሳቸው ልጆች እኚህ ናቸው። ይኸው እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ህግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም። እና እንትን ስላሉ የከበደኛ ልንገሮትና የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህን ኮንሰስ ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩል አወርደዋለሁ። ማርያም አሁን እንደባበት አሁን ይህንን ባለፈ ነገር ስላሴ ጋር እያለነ እያለ እርሱም የዚህ የተለየ ርዕስ አይደለም። አሁን ላይ ሰው እየታረደ መስዋዕት ይቀርባል ስል ያገናል ችግር ገዳሙ ላይ እዚህ ያሉ ሰዎች እንኳን በገዳሙ ታቅፈው የሚኖሩ ሰዎች እንኳን እንደዚህ አይነት እውቅና የላቸው። ግለሰቦች የሚጠቀሙት ጥቅም እንጂ እንደ ጠላላ እንደ ገዳም የሚሰራ ስርዓት አይደለም። እዛ ላይ ገዳም ላይ እንትን አለ፣ የገዳሙ ሊቀረድ አለ፣ ሊቃገብ አለ፣ ቄሰ ገበዝ አለ፣ ሌሎችም በተዋረድ የገዳሙ አገልጋዮች አሉ። እነዚህ ውስጥ እንኳን ራሱ የሚታወቅ ነገር አይደለም። ግለሰባዊ የሆነ ጉዳይ ግለሰቡ የሚተገብረው ተግባር ነው እንጂ ከገዳሙ ጋር የተገናኘ አንዳች ነገር የለም። ስለዚህ በወቅቱ እነዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ የገዳሙ ላይ እንደዚህ ሳይሰራ ግለሰቦች ገዳሙ ስራ ሆነው ግን የሚሰሩት ስራ ለራሳቸው ተንኮል፣ ለራሳቸው ብልሹ አሰራር የሚፈጽሙት ስርዓት እንጂ ከገዳሙ ጋር የተገናኘ ጉዳይም አይደለም። ግን ቦታው ላይ
ሰዎች ገብተው ይህን ስራ ይሰራሉ። ቦታው ላይ ገዳም ውስጥ ማለት ነው። ገዳሙ ይህ ነው። ምን ታደርጉታላችሁ? ገዳሙ ላይ አሁን ገዳሙ ነው ብላችሁ እዛ ነው ብላችሁ ጎጃም ነው ብላችሁ ጎንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉት ነው? እዛ ገዳም ሲሄዱ እዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገበራል አሉ። ዘንዶ የሰው ደም ይጠጣል አሉ። የት ነው ቦታው ብላችሁ ልጠይቁ ነው ወይስ ምን ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና እንዲሁ ዝም ብሎ መረጃ ሊያጣራ ሄደ። ምናውቀው ሰው የሚያጣራ ሲሄድ ሰውየው ደረሰበት። ይዞ ጫካ ገብቶ ጥፍሩን ነቅሎ ነው የላከው። እግዚኦ። ስለዚህ አሁን ከገዳም ጋር ከግለሰብ ጋር ጉዳዩ ከግለሰብ ጋር ነው የተያያዘው። ጉዳዩ ከግለሰብ ጋር ስለሆነ አሁን ቦታው የት ነው? ቅድም ምናምን ያች ዘማሪ ማርሜላ ምትባለ ሪከርድ አድርጉ በማርያም ቦታውን ንገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ ተከታዩ እንደዚህ አይነት ወሬ ሲወራ ሰምቶ አንድ ሰው ሊያጣራ ሄደ። ገብቶ ይህን ስራ ይሰራሉ። ወይት ግለሰቡ የሚተገብረው ተግባር ነው እንጂ ከገዳሙ ጋር የተገናኘ አንዳች ነገር የለም። ስለዚህ በወቅቱ እንደዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ የገዳሙ ላይ እንደዚህ ሳይሰራ ግለሰቦች ገዳሙ ስራ ሆነው ግን የሚሰሩ ስራ ለራሳቸው ተንኮል ለራሳቸው ብልሹ አሰራር የሚፈጽሙት ስርዓት እንጂ ከገዳሙ ጋር የተገናኘ ጉዳይም አይደለም። ግን ቦታው ላይ ሰዎች ገብተው ይህን ስራ ይሰራሉ። ቦታው ላይ ገዳሙ ላይ ሰዎች ገብተው ይሰራሉ፣ ግን የገዳሙ ስራ አይደለም። ገዳሙ ይህ ነው። ምን ታደርጉታላችሁ? ገዳሙ ላይ ገዳሙ ነው ብላችሁ እዛ ነው ብላችሁ ጎጃም ነው ብላችሁ ጎንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉት ነው? እዛ ገዳም ሲሄዱ እዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገበራል አሉ። ዘንዶ የሰው ደም ይጠጣል አሉ። የት ነው ቦታው ብላችሁ ልጠይቁ ነው ወይስ ምን ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና እንዲሁ ዝም ብሎ መረጃ ሊያጣራ ሄደ። ምናውቀው ሰው የሚያጣራ ሲሄድ ሰውየው ደረሰበት። ይዞ ጫካ ገብቶ ጥፍሩን ነቅሎ ነው የላከው። ስለዚህ አሁን ከገዳም ጋር ከግለሰብ ጋር ጉዳዩ ከግለሰብ ጋር ነው የተያያዘው። ጉዳዩ ከግለሰብ ጋር ስለሆነ አሁን ቦታው የት ነው? ቅድም ምናምን ያች ዘማሪ ማርሜላ ምትባለ ሪከርድ አድርጉ በማርያም ቦታውን ንገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ ተከታዮቻቸው የሰዎች ተከታይ የሚሄዱበት መንገድ ስህተት እንደሆነ ከዛ ይታረሙና እውነተኛ ህገ ቤተክርስቲያንን ስርዓተ ቤተክርስቲያንን ጠብቀን እንጓዝ። እኛም እንጠቀም፣ ክርስቲያኖችን እንጠቀም። በምን እንጠቀም? ስርዓትን በመጠበቅ ስርዓትን በመጣስ ተጠቂዎች አንሆን እና እነዚያ ቢሆን የተሻለ ቢሆንም እያስፈራሩ ነው ምናምን ምንም እያስፈራራችሁ አይደለም። በምንም ያስፈራራችሁ ከፈራችሁ የራሳችሁ መፍራትም የራሳችሁ እግዚአብሔርን ፍሩ፣ ሰውን አትፍሩ። ምንም ሰሩት በቃ ታች ላይ 666 ሊሆን ይችላል። የ666 አምላክ ሊሆን ይችላል። እዛ ሰው ይሄድ የሚያደርገው ሰው እንደዚህ ሊሆን ይችላል። ገዳሙ ግን እውነተኛ ገዳም ጥንታዊ የሆነ ገዳም ሊሆን ይችላል። ጥንት የነበሩ አባቶችም እውነተኞች አባቶች ሊሆኑ ይችላሉ። አሁን ላይ የገባው ሰው ግን ዘንጋ ብላች ሊሆን ይችላል። ከእምነት ውጭ እንደዚህ አሁን እንደዚህ የሚያደርግ ሰው ክርስቲያን ነው ብለን ገና ስለማናስብ ማለት ነው። ስለዚህ አሁን ቦታውን መናገሩ ለእናንተ የሚጠቅማቸው የሚፈኝ እኔም ማወቂ ራሱ ጥሩ ስሜት አይሰማኝ እንኳን ለእናንተ ልታውቁትና ያለው ነገር ይሄ ነው ወንድሜ። እግዚአብሔር አክብርልኝ አባታችን። ገዳሙ ማወቅ ለምንድን ነው የሚያስፈልግ ብለው ቢሉ እኛ እንግዲህ ስደተኞች ነን። እግዚአብሔር ቢያለ ጊዜ አገር ቤት ስንገባ ገዳሙ ቦታም ስንሄድ እኛም ሰዎች ነን። ሰው የሚታረድበት ከሆነ እኛም ለመጠንቀቅ ቤተሰቦቻችንም እንዳይሄዱ ለማስጠንቀቅም ይጠቅማል። ግን በጣም የሚያሳዝን እዚህ ጋር ስሆን አነጋገር ትንሽ ማለት ሜክሴንስ እንዲያሆን ብዬ ነው። አልገባኝም። ይሄ ከቤተ ክርስቲያን ጋር ማጠልሸት ምንድን ነው የሚያገናኘው? እንድታስረዳ ይፈልጌ ነው። እኔም በቀንነት ነው እየጠየቁ ያለ። ያው እንግዲህ ያን የሰማበት አንግል ቃል በቃል ነበር። የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል። የገዳሙ ስም ግን
አልነግራችሁም ነች። እቺ አሁን ኤክስፕላኔሽን ሞር ዲፊኒሽን እየተሰጠ ያለ አሁን ነው ገባሽ ሰዎች እና ዞሮ ዞሮ ግን እነዛ ሰዎች በገዳሙ ውስጥ ገብተው ከሆነ እንደዛ የሚያደርጉ እንግዲህ ቅዱሳን ገዳሞቻችን ክብር ይነካል ብዬ አምናለሁ። አሁንም ቢሆን ማለት ነው። ኦኬ ይሄ ነገር መሰማት የለበትም ብላችሁ ታስባላችሁ? ለሰው ለህዝብ በደንብ ለጸጥታ አካላት ሁሉ ጭምር ዳጊ እሺ አንድ ቁጥር እየጻፈ ሊያወራ መስሎኝ። ኦኬ ወገኖች እኔ እኮ እንደው ልገባበት ስል ሳይድ ዳንዬ ከፍቷልና ሎክ ምንድነው እየተከናወነ ያለ? ይሄ ነገር እውነት ነው? ቄሱ ነው የሚናገረው እውነት ነው? ሆተ ብርሃን ሚዲያ ላይ ነው የቀረበው። ኦርቶዶክሳውያን እነ ገብረ ስላሴ በሙሉ እዛ ያሉ ሰዎች ናቸው የሚያወሩት። ሚዲያ ላይ ነው የተወራው። ይሄ ነገር መሰማት የለበትም ወገኖች፣ መሰማት አለበት። ተሰምቶ መጣራት አለበት። ቄሱ በህይወት ስላሉ ዳንግላ ወረዳ ምናምን ነገር እያሉ ሲናገሩ ስለነበር እዛም ሊሆን ይችላል። ዳጊ ምን ሆኖ ነው ያስወርደዋል? ዳጊ አውቀው እያስወረደ ነው ወይስ እንዴት ነው? አይ እኔ ምን ተፈጠረ አላውቅም። እያስወረዱኝ አይደለም። አይ ኔትወርክ ሊሆን ይችላል። ግን ኦኬ የሆነ ችግር ተፈጥሮ ይሆናል። ችግር የለም። ይሄ ነገር መሰማት አለበት። ኦኬ በጣም ነው ሾክ የሆንኩት። በጣም ነው የደነገጥኩት። ይሄ ነገር እውነት ነው ወይ? የሚያጣራ ያጣራ። ሰው ነው እየተናገረ ያለው። ሰው ነው እየተናገረ ያለው። ወንድሞች መረጃ አይናቅም። መረጃ አይናቅም። መረጃ አይናቅም። ነግበኔ ነው ብሎ የሚለውን ነገር ማሰብ አለብን። ለወገኖቻችንም ወደ ጭምር ማለት ነው። ይሄ ነገር እውነት ነው ወይ? ያላዩትን ቄሱ አይናገሩም። ገዳሙን አልናገርም ብለዋል እንጂ ያላዩትን ቄሱ አልናገሩም። በገዳሙ ይደረጋል ብዬ እኔም አልጠረጥርም። ግን ደግሞ ግለሰብ እዛ ውስጥ ገብቶ እያደረገ ነው ብለዋል። በግለሰብ ደረጃ ግን ተደርጓል። እዛው ቦታው ላይ ሆኖ እንዲያደርጋል ይላል። አንድ ግለሰብ ሄዶ የራሱን ተግባር በገዳም ውስጥ መፈጸም የለበትም። እንዲህ አይነት ወንጀል ገዳሙን ከለላ አድርጎ እንደዚህ ማድረግ የለበትም። ቄሱ እንደተናገሩት እኔ እንደ አንድ ኢትዮጵያዊ ስሰማ ይሄ በጣም መጠየቅ አለበት። እሺ ብዙ ሰው እንዲሰማው ማድረግ አለብን አይደል ወገኖች? ብዙ ሰው እንዲሰማው መደረግ አለበት። ወንድምነት ቆይተሃል አንተ እዚህ ከከፈትክ? ትከፍታለህ? ወንድምነት ቆይተሃል አንተ? ቆይቻለሁ። ከከፈትክ ሙቭ ማድረግ እንችላለን። ስለምትቆይ ከዚህ በኋላ ረጅም ሰዓት ብቆይም አሁን ብዙ አልቆይም። ብዙም አልቆይም፣ ግን ይሄ መሰማት ግን አለበት። ወንድምነት መጠየቅ አለበት። አቤት ዳጊ እንትን አበምኔቱ የቁርባኑ ሲነቃባቸው በቃ ማረግ ጀምሩ ማለት ነው። አልገባኝም። ምን አውቃለሁ እንደ እኮ በጣም እኮ አስደንጋጭ እኮ ነው ዳጊ። የቄሱ ናቸው ህግ እኮ የሚያስጠይቅ ነገር ነው። ቪዲዮቸው ይታያል።
ቦታ እየተናገሩ ነው። አይ ቲንክ የጎጃም ተወላጅ ይመስሉኛል። ዳንግላ ወረዳ ማነች ወለተ ጴጥሮስ ገዳም እዛ ሄደው እዛም ሊሆን ይችላል፣ ከዛም ገዳም ውጭ ሌላ ሊሆን ይችላል። የገዳሙን ስም አልተናገሩም፣ ግን በገዳም ውስጥ ግን እንደዚህ ይደረጋል ብለዋሉ። እንደገና ደግሞ ገዳሙ አይደለም በገዳም ውስጥ ያሉ ግለሰቦች ናቸው ይህን የሚያደርጉት ብለዋሉ። መረጃ አይናቅም። ስለዚህ ከፍታለው ኑ ወገኖች፣ መረጃ አይናቅም። የሚሰማ አካል መስማት አለበት እና ወንድምነት ዘግተው ነው። እሺ ወገኖች ኤርሚ ጋር እንሂድና ኤርሚ ጋር እንገናኝ። ጸጋ ይብዛላችሁ።